እንዴት ናችሁ? በስተመጨረሻ የሚሰራ ማይክ በስርዓት የሚሰራ ማለት ነው። ኳሊቲ ያለው ማይክ አግኝቻለሁ። እንደምታውቁት እኔ ማይክ የማይወጣልኝ ሰው ነበርኩ። ፋይናሊ ግን DJI የምታውቁት ከሆነ ፕሮሞሽን አደረኩት ቪዲዮን ስጀምር በዚህ በማይክ መጀመር። ኤኒዌይስ እንዴት ናችሁ? አቤኔዘር እባላለሁ። የትሬዲንግ አፕዴት እንቀጥላለን። ምን አይነት ሳምንት ነበር የሚለውን ሰብስክራይብ ካላደርጋችሁ ሰብስክራይብ አድርጉ። 25,000 እንግባ። አሁን ወደ 21 ሺህ ለመግባት 800 ሰው ነው የሚቀረው። ስለዚህ ሰብስክራይብ ካላደረጋችሁ ቪዲዮን ያያችሁ ሰብስክራይብ ስቲል አላደረጋችሁ ሰዎች ስላላችሁ ሰብስክራይብ አድርጉ። የትሬዲንግ አፕዴት እንዴት ነበር የሚለውን እንቀጥላለን። ፕላስ ደግሞ ስፔሲፊካሊ ስለ አንድ ትሬድ እናወራለን። አንድ በጣም ደስ የሚል ስናይፕ የሆነ ኢንትሪ የገባው ትሬድ አለ እና ስለሱ ትሬድ አንድ ስፔሲፊካሊ ስለሱ እናያለን። የወሰድኳቸውም ሌሎች ትሬዶች አሉ። ትራምፕም የሰራኝ ጉድ አለ፣ ስለሱ እናያለን። ትራምፕ መሀል ላይ ትንሽ ሀሳቡን ቀያይሮ ክሉዝ አስደርጎኛል። ብቻ የሌለበት አፕዴት ምን ያክል እንደደረሰ እናያለን። ወደ ትሬዲንግ አፕዴት ከመሄዳችን በፊት አሁንም ዲስካውንቱ እንደቀጠለ ነው፣ መጠቀም ትችላላችሁ። ፈንድድ ትሬደር ማርኬት ዲስካውንቱ እንደቀጠለ ነው። ፈርስት ስቴፕ እና ሰከንድ ስቴፕ ኢቫሉዌሽን ከ65% ማለት ነው። በጣም ደስ ይለኛል። እኔ ስፔሻሊ ከፈንድ ትሬደር ማርኬት ተጠቅማችሁ ፒያውት ያገኛችሁ ሰዎች ትልኩልኝ ማለት ነው። ኢንስታግራም ላይ ያገኛችሁ ሰዎች አሁንም መጠቀም ትችላላችሁ። ኢንስተንት ፈንድ ደግሞ ከ35-45% ማለት ነው። ምን በሚለው ዲስካውንት ኮድ አቤኔዘር በሚለው ሊንኩ ዲስክሪፕሽን ላይ ያለ። እዚህ ጋር ስክሪኑ ላይ እንደተጻፈው እንደምታዩት አቤኔዘር የሚለውን ዲስካውንት ኮድ ተጠቀሙ። ወደ ፒያውቱ ጋር ስትሄዱ ዝች ጋር ፈርስት ስታርት ትሉታላችሁ። አካውንት መክፈት ሙሉ ቪዲዮ ሰርችላችኋለሁ እንዴት አካውንት መክፈት እንደምትችሉ። ፕሮስቲቱ ቼክአውት ላይ የሚመጣላችሁ ዲስካውንት ኮድ አለ። እሱን ሪሙቭ ታደረጉትና ኖርማሊ ያላቸው ዲስካውንት ከረንት ራን እያደረጉት ማለት ነው። እሱን ጁን የሚለውን 60% ታጠፉትና ይሄኛ ቦታ ላይ አቤኔዘር ብላችሁ ታስገባላችሁ። አፕላይ ስትሉት 65% ዲስካውንት ይሰጣችኋል ማለት ነው። ሊንኩ ዲስክሪፕሽን ላይ ፈንድ ትሬደር ማርኬት መጠቀም እንዳትረሱ። ያለፈው ላይ ባላንሱን ብዬ ሳሳያችሁ ማለት ነው፣ እዚች ጋርና እዚች ጋር ብዬ ሳሳያችሁ ባላንሱን አስቀምጥ ነበርና ኤዲቲንግ ላይ ረሳሁኝ። ስለዚህ ዝም ብዬ ነበር ስለፈልግ የነበረው። ብቻ ያለንበት ባላንስ ያለፈው ሳምንት ማለት ነው ይሄ ነው ከሁለት አንዱ ቦታ። አሁንም አይሆፕ አስገብቻለሁ፣ አልረሳሁትም ብዬ አስባለሁ። አስገባዋለሁ፣ ኤዲት ሳደርገው አለ። ብቻ ባላንሱ ያለንበት ይሄ ነው። የዚህኛው ሳምንት ምን ያክል ደርሰናል የሚለውን እናያለን። አሁንም ኮሜንታችሁ፣ ሰብስክራይባችሁ፣ ላይካችሁ ሳምንት ደስ የሚል አክቹዋሊ ስሎ የሆነ ሳምንት ነበረ። ይሄን ያክል ፋስት አይደለም። ብቻ አፕዴቱን እናያለን። ያለፈው ላይ የነበርንበት አሪፍ ኢምፕሩቭመንት አሳይቼ ነበር። አሪፍ ትንሽ ዊን አግኝቼ ነበር። ስቲል ግን የምጠብቀው አክል ዊን አይደለም። እንደምታውቁት $110,000 ብዬ ነበር። አሁንም አዲስ የሆናችሁ ሰዎች ካላችሁ ማለት ነው ቻሌንጅ ጀመርኩት። ሪል የሆነውን እንዴት ነው ከምር ከዚህ ተነስታችሁ ተምራችሁ የምታመጡት የሚለውን ለማሳየት ነበረ። ስሎ ነበረ አልዋሻችሁ። ምክንያቱም አንደኛ ያ ታርጌት ላይ ለመድረስ ምን ያክል እንደሚፈጅባችሁ ታያላችሁ። $10,000 ማለት ነው። ፕላስ ደግሞ ቢያንስ አካውንታችሁን ደብል እያደረጋችሁ መሄድ አለባችሁ እንጂ አለዛ ስሎ ነው የሚሆንባችሁ። ደብል ስላችሁ ለምሳሌ መጀመሪያ አካውንቴ ላይ የተረፈችው $32 ነበረች። ከ$32 ወደ $60 ለማስጠጋት ሪስክ የምታደረጉት ገንዘብ አለ አይደለ? እሱን ደብል ካደረጋችሁ በኋላ ኔክስት ደብል ላይ ደግሞ ሪስክ የምታደረጉትን ከፍ ማድረግ አለባችሁ። አለዛ መጀመሪያ ሪስክ የምታደረጉ ከሆነ ፕሮግረሳችሁ በጣም ቀስ እያለ ነው የሚሄደው። አሁን ሪኮማንድ አላደርጋችሁም። ለምሳሌ $100 እያለኝ $10 ሪስክ አደረግ ነበረ። እናንተን $100 እያላችሁ $10 10% ሪስክ አይደረግም። ያታችኋል። $1 ነው ሪስክ ማድረግ ያለባችሁ እውነቱን ለመናገርና ስሎ የሆነ ግዴታ በዚህ አይነት ፔስ መሄድ የለባችሁ፣ በዚህ አይነት ፍጥነት መሄድ የለባችሁ። እኔ ግን ታርጌቱን ሂት ማድረግ ስለምፈልግና ቶሎ መጨረስ ስለምፈልግ ነው ለዛ እንደዛ እያደረኩ ያለሁት። አሁን ወደ $200 እንዳያችሁ ስክሪኑ ላይ እንደጻፈው እዛ ዶላር ላይ ነው ያለሁት። $400 እስክደርስ ድረስ ሪስክ ማድረገው ከ10 እስከ 15 ባለው ዶላር ነው። ከ400 እስከ $800 ደግሞ ቴሌግራም ላይ ፖስት አደርግላችኋለሁ ብዬ ነበር፣ ረስቻለሁ። ቴሌግራም ላይ ጆይን አድርጉ፣ አቤኔዘር ቲኤምቲ ማለት ነው። እዛ ላይ ፕላኔን ፖስት አደርግላችኋለሁ። አሁን ይሄን ቪዲዮን እንደጨረስኩት ፖስት አደርግላችኋለሁ። ከ400 ወደ 800 ደግሞ ሪስክ ማድረገው ፐርሰንት ይለያል። 8% ነው ሪስክ ማድረገው የሚለው ማለት ነው። ስለዚህ በዛው እየጨመርኩ ነው የሚሄደው። ካፒታሌ በጨመረ ቁጥር ግልጽ ነው ብዬ ተስፋ አደርጋለሁ። ለምሳሌ የ100% 1% ሪስክ ማድረግ ከሆነ 1% ሪስክ ማድረገው እስከ $1 እስኪደርስ ድረስ ነው የሚለውን ካልኩሌት ማድረግ አለባችሁ።
ምክንያቱም ለምሳሌ 100 እስከ 200 ሲጠጋ 1% ሪስክ የምታደርጉ ከሆነ የ100ውን 1% ሪስክ የምታደርጉት እንጂ አሁን ያላችሁ ከረንት ባላንስ 1% አይደለም ሪስክ የምታደርጉት። ግልጽ ነው አይደለ? ለምሳሌ $100 ላይ $1 ሪስክ የምታደርጉ ከሆነ $150 ሲሆን $1 ሳይሆን ማን ነው 1.5 ሳይሆን ስቲል $1 ነው ሪስክ የምታደርጉት። የመጀመሪያ ስታርቲንግ ባላንሳችሁ 1% ማለት ነው። ከዛ ደብሉ ኦር የሆነ ታርጌታችሁ ሂት ካደረጋችሁ በኋላ ፐርሰንታችሁም ሂት በተደረገው ላይ አጀስት ታደርጉታላችሁ ማለት ነው። እንደዛ ነው እያደረግን ያለ ነው። አሁን የመጀመሪያ ትሬዳችን የሚሆነው ይሄ ነው። ጎልድ ነው ትሬድ እያደረጉ የነበሩት። ዩሮዩሲዲም አለ። ዛሬ ግን ጎልድ ላይ ትሬድ ወሰድኳቸው ነው የምናየው። የመጀመሪያ ትሬድ ይሄ ነበረ። ኦቨርኦል ኮንሶሊዴሽን ነበረ። መጀመሪያ ሰኞ ዕለት ነበር የጀመረው። ከሰኞ ዕለት ትሬድ ጋር ብቻ የመጀመሪያ ፖዚሽን ይሄ ነው 1227። ዩዥዋሊ እንዲህ አይነት ትሬዶችን አልወስድም፣ ግን ትሬዱ በጣም ስላሳመነኝና መግባት ስለፈለግኩኝ ነበር የገባሁት። እርግጠኛ ሆኜበት ነበረ። ከዛ ግን ቀጣይ ላይ ሁለተኛ ፖዚሽን ሲያስገባኝ ኦልሞስት 129 ያለው አራር ማለት ነው ፖዚሽን ገባሁት። ደስ የሚለው ነገር አባውት ሂር እዚች ጋር አካባቢ ነበረ። ኮንሶሊዴሽኑ አልተመቸኝም። የሆነ ሃይ ሊኩዲቲ ዞን ቢውልድ እያደረገ እንደሆነ ገባኝ ማለት ነው። እሱ ማለት ይሄኛውን ሃይ ብሬክ እንደሚያደርገው ኢቨንቹዋሊ ተረዳሁኝና እዚች ጋር ኤግዚት አደረኩት። ትሬዱን ወደዚች አካባቢ ትሬዱን ኤግዚት አደረኩት። ብሬክ ኢቭንም አይደለም ስሞል ፕሮፊት ነው። ይሄኛው ላይ ኦልሞስት የዚህኛው የመጀመሪያ የገባው ትሬድ ኦልሞስት ብሬክ ኢቭን፣ የዚህኛው ደግሞ ስሞል ፕሮፊት አባውት 1 ነው። ከዚህ ከሆነ 1 የሆነ ማለት ነው። ቴክ አደረኩት ማለት ነው እዛ እና የመጀመሪያ ትሬድ ይሄ ነበር። ኔክስት ትሬድ የሚደንቅ በጣም የሚገርም ትሬድ ነበር ፎር ሚ። እንዳያችሁት ይሄን ነበር ኤክስፔክት ማድረገው። አባውት ይሄ ፕሪቪየስ የነበረው የዛሬ ስንት ወር የነበረኝ ኪ ፖይንት ነበር የሳልኩት ማለት ነው። እዛ ፖይንት ላይ ቴስት ከተደረገልኝ በኋላ ብሬክ ተደርጎ ቴስት ከተደረገልኝ በኋላ አይ ቲንክ 1 አወር ነው የተጠቀምኩት እችኛውን ዞን ለማምጣት። ዘን ወደዛ ሄደ። እንዳያችሁት 1 to 10 ነው። በነገራችሁ ላይ አሁን እዚች ጋር ኒውስ ነበረ ወደዛ እንጂ ቴክ ፕሮፊት የነበረው እመኑ ማትመኑ እስከዚህኛው ጋር ነበር። ቴክ ፕሮፊት የነበረው እስከዚህ ጋር ነበረ። መጀመሪያ ስክሪንሾት የላኩላችሁ ማለት ነው ቲኤንቲ ግሩፕ ላይ ያላችሁ ሰዎች እስከዚህ ጋር ነበረ የነበረው ፕሮፊት። ያ ማለት 1 to 26 ነበረ። ግን ለምንድነው እዚህ ጋር ኤግዚት ያደረኩት? ኒውስ ነበረ እዚች ጋር ማለት ነው ሀፕን ይሆን ነበረ። ስለዚህ ሞስት ፕሮባብሊ ሞመንተም አግኝቶ አይደር ብሬክ ኢቭንን ይነካብኛል ወይም ደግሞ ብሬክ ኢቭን ባላረገውም ስቶፕ አድርጎኝ ነበረ የሚሄደው በእርግጠኝነት ማለት ነው። ስለዚህ እዚች ጋር አወጣሁት ትሬዱን 1 to 10 ክሊን የሆነ የሚገርም ስናይፕ ማለት ነው። አሪፍ ኢንትሪ ነበረ። ያኔ ሙሉ ታርጌት ሂት አደረገልኝ። የሚደንቅ ትሬድ ለኔ ማለት ነው። ፎር ሚ ለኔ ቤስት ከምላቸው ትሬዶች ውስጥ አንዱ ነው። ይሄን ቪዲዮ ወሰድኩት ማለት ነው። ፉል ቲፒ ሂት አረገ። ኔክስት ስቲል ሴል ነበር የገባሁት። አሁን ይሄ ሴል ከገባሁት በኋላ በእርግጠኝነት አሁን ሰኞ ማርኬቱ ሲከፈት ሞስት ፕሮባብሊ ብዬ ኤክስፔክት ማድረገው ይሄ ችኛዋን ሂት ያደረግልኝና ትንሽ ኮንሶሊዴሽን አሳይቶ ወይም ደግሞ ይሄን ቴክ ሊያደርገው ይችላል። ምናልባት ችኛዋን ሎ ቴክ ሊያደርጋት ይችላል፣ ላይሆንም ይችላል። ዳይሬክትሊ አልገባውም። ኮንፈርሜሽን አግኝቼ ግን እገባዋለሁ እስኪሄድ ድረስ እስከዚህኛዋ ፖይንት ድረስ ቴክ ማድረገው ማለት ነው። ስለዚህ ኮንሶሊዴት ያደርግና አሁን እንዳያችሁት ስቲል ኮንሶሊዴሽን ላይ ነው። ታርጌቴ ሂት ያደርገልኝ ገባሁኝ። እዚች ጋር ነው የገባሁት። አክቹአሊ ይሄ ወደዚህ ጋር ተቀራርግላችሁና እዚች ጋር ነው የገባሁት ትሬዱ ማለት ነው። 104 ነው ታርጌት የሚሆነው እዚች ጋር ነው። ኦልሞስት 5.5 የሆነ አራር ያለው ትሬድ ነበር ይሄ ማለት ነው። ስለዚህ እዚህ ጋር ያለ ማርኬቱ ዘጋሁት። ትንሽ ፕሮፊት ነው ያገኘሁት። በዚህኛውም የትራምፕ ነገር ያልኳችሁን ለሱ ላሳያችሁ። አንዴ የትራምፕ ያልኳችሁን ላሳያችሁ። አሁን አንድ ትሬድ ላሳያችሁ። ይሄ ትሬድ እዩት። እዚች ጋር አይ ቲንክ የሆነ ኒውስ ወጥቶ ነበረ ላይክ ከትራምፕ ጋር ተያያዥነት ያለው ማለት ነው። የሆነ ኒውስ ካወጣ በኋላ የሆነ የምንሰራው ኦፕሬሽን አለ በዚህ ሀገር ላይ ብሎ ተናገረ፣ ትዊት አረገ፣ ወረደ ማለት ነው። ኦብቪየስሊ ትሬዱም ወደታች ነበረ ኤክስፔክት አድርጌ የነበረው።
ኢቨንቹዋሊ እኔ 4000 ላይ ጎልድ ሂት ያደርጋል ብዬ ኤክስፔክት አደርጋለሁ። ግን አሁን እንዳካሄዱ ከሆነ ከላይ ብዙ ፊልም ያደረጋቸው ጋፖች ስላሉ ወደ ላይ እነሱን ፊል አድርጎ ይመለሳል። እስከ የትኛው ጋፕ ድረስ ይሄዳል የሚለው ነገር እርግጠኛ አይደለሁም። ኤኒዌይስ ግን ወርዶ እቺን ፖይንት ሂት ያደርግልኝ ወደዚህ ጋር ገባሁ ማለት ነው። አሁን እዚች ጋር እንዲያረጋለው ይሄን የምንሰራው ኦፕሬሽን አለ ብሎ ፖስት ካረገ በኋላ ሐሳቤን ቀይራለሁ ነው ያለው። እንግዲህ ልክ ሐሳቤን ቀይራለሁ ሲሉ ተመልከቱ ምን አክል እንዳለኝ። በዚህ 2 ትሬድ ነበር የገባሁት፣ ብዙ ሪስክ አድርጌ ነበረ። ሁለቱንም ሂት አደረገብኝ። ያ ማለት ይሄ ትሬድ ቲቢ ሂት ቢያደርግ ኖሮ አካውንቴን ደብል አድርጌ ነበረ ከ200 ወደ 400 ማለት ነው። ግን አልሆነም። እድሜ ለጋሽ ትራምፕ። ብቻ ይሄን ይመስላል። አሁን ያለንበት ባላንስ ይሄ ነው። ስክሪንሻት ላይ እንደምታዩት ቡም። እዚህ ጋር ደግሞ አፕዴት ሆኗል ፕራይሱ። ያ እንዳያችሁት ነው ትሬዳችን። አሁን ያለንበት ባላንስ ይሄ ነው። ቀጣይ ሳምንት ደብል አደርገዋለሁ፣ ቢትስ አደርጋለሁ። በዚህ ላይክ አትሊስት ወደ $1000 ቶሎ ብዬ ማስገባት አለብኝ። ከዛ $1000 በኋላ ያለውን ለዛ ጨንቃለሁ። ብቻ ማስጠቀት አለብኝ። እዚህ ላይ ስታክ መሆን አልፈልግም። ይህን ይመስላል የዚህኛው ሳምንት አፕዴት። ጊቫዌው ያለፈው ላይ ያሸነፋችሁ ሰዎች እንደገባላችሁ ገብቶላችኋል፣ ያለፈ 3 ሰዎች ማለት ነው። አሁንም ኔክስት ዊክ ላይ ጊቫዌው ያሸነፈ ሰዎች አናውንስ የሚደረግ ይሆናል። ስለዚህ ቴኒቲ ሜምበር ነው መሆን ከእናንተ የሚጠበቀው። ለሁለት ሰው ከቴኒቲ ሜምበር ነው የሚመረጠው፣ ለአንድ ሰው ደግሞ ቴኒቲ ሜምበር ላልሆነ ሰው ነው የሚመረጠው። ኖርማል ቴኒቲ ሜምበር ለመሆን ኤችኤፍኤም አካውንት ያስፈልጋቸዋል። እዚህ ጋር በምታዩት ዩዘር ኔም ቴኒቲ ሜምበር መሆን እፈልጋለሁ በሉና ፕሮሰሱን ይላክላቸዋል። ከዛ ትገባላችሁ። ቴኒቲ ሜምበር ለመሆን አካውንታችሁ አክቲቭ መሆን ስለሚያስፈልጋችሁ የኤችኤፍኤም ማለት ነው። አክቲቭ ለማድረግ ደግሞ ባላንስ ከሌላችሁ ለሌላቸው ሰዎች ለአንድ ሰው ደግሞ የሚሰጥ ይሆናል። ስለዚህ ቴኒቲ ሜምበር ለሆነ 2 ሰው፣ ቴኒቲ ሜምበር ላልሆነ 1 ሰው ማለት ነው ይሰጣል። ቴኒቲ ሜምበር አሁን አጠቃላይ ወደ 100 ሰው ሊጠጋ ነው። ስለዚህ ጆይን አድርጉ በዚህ በምታዩት ዩዘር ኔም ማለት ነው። የቀጣዩ ሳምንትም አሪፍ ፍሬድ ይኖረናል። ፔሲሚስቲክ እንሆን። ያ ሰብስክራይብ አድርጉ። አሁንም ኮሜንት አስቀምጡ። ኮሜንት ካስቀመጠ ሰው ነው የሚመረጠው ማለት ነው። ወዳችኋለሁ።